ዛሬ የምናየው ኤክሰርሳይዝ 9.17 ነው። በዋነኝነት ወደ ኤክሰርሳይሱ ከመሄዳችን በፊት ግን ለኤክሰርሳይሱ የሚረዱንን ኤግዛምፕሎች እናያለን። ኤግዛምፕል 1 ኤ ላይ የተሰጠን ጥያቄ ምንድነው የሚለው ሊስት ዘ ሳምፕል ስፔስ ኢን ቶሲንግ ዋን ኮይን። ኮይን ወደ ላይ ስንለው ኮይን ማለት ምን ማለት ነው? ከዚህ በፊት እንዳየነው ኮይን ስንል አንዱ ሁለት ሳይድ አለው። በአንድ በኩል ሄድ እንለዋለን፣ በአንድ በኩል ደግሞ ያው የኢትዮጵያን አይተናል። ኮይን በአሁን ጊዜ ያለው አንዱ ቴል አንዱ ሄድ ነው በእንግሊዘኛ የሚባለው፣ በእኛ ደግሞ ሚዛንና ጎፈር ነው። ስለዚህ እንደዚህ ይሆናል ማለት ነው። ስለዚህ ወደ ላይ ለቀነው ክብ ነገር ነው። ወደ መሬት ሲመለስ ለኛ አንደኛው መሬት ላይ ያርፋል በአንድ በኩል ለኛ ይታየናል። ስለዚህ ለኛ የሚታየን ሄድ ከሆነ ሄድ ነው እንላለን፣ ለኛ የሚታየን ቴል ከሆነ ቴል ነው እንላለን። ስለዚህ አንዴ ብቻ ከሆነ የለቀቅነው ሁለት ፕሮባቢሊቲ ነው ያለን፣ ሁለት ቻንስ ነው ያለን። ሁለት ቻንስ ነው፣ ወይ ሄድ ነው ወይ ቴል ነው የምናገኘው። ሁለቱን አናገኝም ማለት ነው። ስለዚህ ሳምፕል ስፔሱን ስንባል ሁሉንም ኤክሰርሳይዝ አድርገን ወይ ደግሞ ኤክስፐሪመንት አድርገን የምናገኛቸውን ፖሲቢሊቲዎች ሁሉንም እንጽፋቸዋለን ማለት ነው። ነምበር ኦፍ ኤስ ማለት ነው አሁን የተጠየቅነው። ነምበር ኦፍ ኤስ ስንት ነው? ሁለት ነው። ሊስት አድርጓቸው ብሎናል አይደለ? እነዛ ሁለቱ ደግሞ እነማን ናቸው? ብዙ ጊዜ ሳምፕል ስፔስ በኤስ ነው የሚወከለው። ሶ ኤስ ኢዝ ኢኳል ቱ ምን ማለት ነው? ሄድ ወይም ደግሞ ቴል ነው ልናገኝ የምንችለው። እንደዚህ እናስቀምጠዋለን ማለት ነው። ሶ ሳምፕል ስፔስ ኢን ቶሲንግ ዋን ኮይን ዋን ታይምስ ከሆነ ሄድና ቴል ብቻ ነው ማለት ነው። ጊቭ ሳምፕል ስፔስ ኢን ትሮዊንግ ዳይ ማለት ከዚህ በፊት እንዳየነው ስንት ጠርዝ ነው ያለው? 6 ጠርዝ አለው። እያንዳንዱ ጠርዝ ላይ ከ1 እስከ 6 ቁጥሮች አሉ ማለት ነው። በቁጥር ሳይሆን በነጥብጣብ። አሁን 6ን ስንወክለው 6 ነጥብጣብ ማድረግ ነው። 3 ስንል ደግሞ 3 ነጥብጣቦች ከዚህ በፊት አይተናል። ኤክሰርሳይዝ ላይም እናያቸዋለን። ስለዚህ ሩል ስናደርገው ሲቆም ለኛ የሚታየን ከላይ ያለው ቶፕ ላይ ያለው ምንድን ነው? አንድ ቁጥር ከሆነ አንድ፣ ሁለት ከሆነ ሁለት፣ 3 ከሆነ 3፣ 4 ከሆነ 4፣ 5 ከሆነ 5፣ 6 ከሆነ 6። ስለዚህ ከዚህ ውጪ አይሆንም ማለት ነው። ሳምፕል ስፔሱ ይሄ ነው ማለት ነው። ከዚህ ውስጥ አንድ ኢቨንት አውጡ ብንባል 5ን የምናገኝበት ቻንስ ኢቨንት ስንት ነው? አንድ ነው አይደል? 6 አንድ ነው። እያንዳንዱን አንዳንዴ ነው። ነገር ግን ለምሳሌ ሌዘር 5 ብንባል 3 4 እናገኛለን ማለት ነው። ስለዚህ ከዚህ ውስጥ ኢቨንት የምንለው ምንድነው ማለት ነው? ከሳምፕል ስፔስ ውስጥ አንድ ኢቨንት ስናወጣ። ስለዚህ ኢቨንት ማለት ምንድነው ማለት ከዚህ በፊት እንዳልነው ሳብሴት ኦፍ ሳምፕል ስፔስ ነው ማለት ነው። ዋት ኢዝ ሳምፕል ስፔስ ኢን ትሮዊንግ ቱ ኮይን? አሁን ቅድም አንድ ኮይን ነበር፣ አሁን ሁለት ጊዜ ቶስ ብናደርግ ማለት ነው ወደ ላይ ብንመጣ ሁሉንም ኢቨንቶች ነው የሚጽፍ። ሁሉንም ቻንስ ማለት ለምሳሌ መጀመሪያ ላይ ቶስ አድርገን ተመልሶ ሲወርቅ ሄድ ልናገኝ እንችላለን። ሁለተኛው ላይ ሄድ ልናገኝ እንችላለን። የመጀመሪያው ሙከራችን ላይ ሄድ አግኝተን ሁለተኛው ሙከራችን ላይ ቴል ልናገኝ እንችላለን። የመጀመሪያው ሙከራችን ላይ ቴል አግኝተን ሁለተኛው ላይ ሄድ ልናገኝ እንችላለን። የመጀመሪያው ሙከራችን ላይ ቴል አግኝተን ሁለተኛው ላይ ቴል ልናገኝ እንችላለን ማለት ነው። ስለዚህ ይሄ ነው ሳምፕል ስፔስ። ሁሉንም አውትካም መዘርዘር አለብን ማለት ነው። ይህም በዚህ መልኩ ማየት ትችላላችሁ። እዚህ ጋር ተሰርቷል በደንብ ማለት ነው ማየት ትችላላችሁ። ቀጥታ እዚህ ጋር አክቲቪቲ አለ። ኢቨንት ማለት ምንድነው ማለት ነው? ሰብሴት ኦፍ ሳምፕል ስፔስ ነው። ሳምፕል ስፔስ ማለት ደግሞ አሁን ኦል አውትካም ዊ ጌት ፍሮም ኤክስፐሪመንት ማለት ኤክስፐሪመንት ስናደርግ የምናገኛቸው አውትካሞች በሞላ ሳምፕል ስፔስ ናቸው። ኢቨንት ደግሞ የሳምፕል ስፔስ ቁራጭ ነው፣ ወይ ደግሞ ኢቨንት ኢዝ ሰብሴት ኦፍ ሳምፕል ስፔስ ነው ማለት ነው። እዚህ ጋር ዳይ የምንለው ይሄንን ነው። ዳይስ የምንለው ይሄ ነው። ይሄ ዳይስ ስንል ስንት ጠርዝ አለው? 6 አለው። ይሄ አሁን ይሄ 6 ቁጥር 6 ነጥብጣብ ይዟል፣ 6 እንላለን። ይሄ ደግሞ 5 ነው፣ 5 እንላለን። ይሄ 3 ነው፣ 3 እንላለን። በዚህ በኩል 2፣ በዚህ በኩል 4 ሊኖር ይችላል፣ በዚህ በኩል 1 ማለት ነው። ስለዚህ 6ቱ የዚህ ተቃራኒ በዚህ በኩል አለ፣ የዚህ ተቃራኒ በዚህ በኩል አለ፣ የዚህ ተቃራኒ በዚህ በስር አለ ማለት ነው።
ስለዚህ ሁሉም ቁጥሮች በዚህ እንደዚህ ናቸው። ይሄን አሁን ሩል ስናደርገው አንድ ቁጥር የታለች? አንድ በይቺ ነች ከላይ ስትሆን አንድ፣ ሁለት ቁጥር አንድ ይቺ ነች፣ ሁለት ቁጥር ይቺ ነች ከላይ እንዲህ በሁለት ወደ ላይ ስትሆን፣ ይሄን ሮል አሁንም ስናደርግ ሶስት ቁጥር የምናገኝበት ሶስት ቁጥር ይቻት፣ አራት ቁጥር ይቻት፣ አምስት ቁጥር ይቻት፣ ስድስት ቁጥር ይቻት እዚህ ጋር ማለት ነው። እና ይሄንን ሮል እያደረግን ፕሮባቢሊቲውን አውጡ የሚለን ማለት ነው። ስለዚህ ኤክስፐሪመንት ስናደርግ የምናገኘው ሮል ስናደርግ ዳይ ማለት ነው ከአንድ እስከ ስድስት ያሉ ናቹራል ቁጥሮችን ነው ማለት ነው። ዱጉማ throws a fair dice once. According to this experiment, discuss the following ነው ያለን። It is possible to guess the number that show on the upper face of a die. ይሄንን ሮል ሲያደርግ ዱጉማ አንድ ጊዜ ብቻ ነው ሮል ሲያደርግ ሊያገኝ የሚችላቸውን ቁጥሮች መገመት እንችላለን። ከላይ ያለው ሩል አድርገን ሲቆም ወይ ወደ ላይ ለቀን ተሽከርክሮ ሲቆም ከላይ ቶፕ ላይ የሚታየው ቁጥር ማወቅ እንችላለን። አሁን ማወቅ እንችላለን። ለምን? በግልጽ ስለተጻፈ እዚህ ጋር ለምሳሌ ይሄ ስንት ነጥብ አለው? 6 አለው። በ6 በኩል ወጣ። ይሄም ከላይ ያለው 6 ነው፣ 5 ነው፣ 5 እንላለን። ሁሉንም ማወቅ እንችላለን ማለት ነው። ራይት ሳምፕል ስፔስ። ሁሉንም ሳምፕል ስፔስ ስንል ሁሉም አውትፑት ማለት ነው። ሮል አድርገን ልናገኘው የምንችለው ሳምፕል ሁሉ ማለት ነው። ስለዚህ ስንት ነው ማለት ነው? ለሁለተኛው መልሳችን ምን ይሆናል ማለት ነው? ለሁለተኛ ሳምፕል ስፔሱ ማለት ነው ኤስ ብለን ነው ብዙ ጊዜ የምንወክለው ብለናል። ኤስ ኢዝ ኢኳል ቱ በአንድ በኩል ሊወጣ ይችላል፣ በሁለት፣ በሶስት፣ በአራት፣ በአምስት፣ በስድስት እነዚህ ናቸው ቶታል ሳምፕል ስፔሱ ቶታል አውትካም ማለት ነው ሳምፕል ስፔስ ማለት። ሶስተኛ ፍሮም አን ኤክስፐሪመንት ጊቭ ኤግዛምፕል ኦፍ አን ኢቨንት። ኢቨንት ደግሞ የምን ሳብሴት ነው አለ? ሳብሴት ኦፍ ሳምፕል ስፔስ ነው። ኢቨንት ኢዝ ሳብሴት ኦፍ ሳምፕል ስፔስ ብለናል ቅድም። ስለዚህ ከዚህ ውስጥ የፈለግነውን አውጥተን ማስቀመጥ ማለት ነው። ስለዚህ ኢቨንት አሁን ለምሳሌ ማን ልናወጣ እንችላለን? ለምሳሌ when we rolling a dice to get number less than 3 ብንባል አሁን ከሶስት ያነሱ ቁጥሮችን የምናገኝበት ፕሮባቢሊቲ አንድ እና ሁለት ብቻ ነው። ስለዚህ እነዚህ ናቸው ሊስት ስናደርጋቸው ብዛታቸው ሁለት ነው። by rolling a dice a chance to get number 5 ስንት ይሆናል? አምስትን የማግኘት ፕሮባቢሊቲያችን አንድ ነች። በቃ አንድ ማለት ብዛቱ አንድ ነው። ሊስት ስናደርገው 5 ማለት ነው። ሶ ሌሎችም ለምሳሌ ግሬተር ዛን 3 ኢቨን ነምበር የምናገኝበት ፕሮባቢሊቲ ኢቨን ነምበሮችን የምናገኝበት ፕሮባቢሊቲ ስንት አለ? ሊስት ስናደርጋቸው ሊስት ማድረግም እንችላለን። ብዛታቸውንም ተናግረን 3 ነዋል። ኢቨን ነምበር እዚህ ውስጥ ያለን 1 2 3 ማለት ነው። ስለዚህ በሁለት በኩል ከወጣ ወይ በአራት በኩል ወይ በስድስት በኩል ነው ኢቨን። ኦድም 3 አለን። እነሱም 1 3 እና 5 ናቸው። እንደዚህ አድርገን ሊስት ማድረግ እንችላለን። ተጨማሪ ሌሎችንም ሳብሴቶችን ማውጣት እንችላለን ማለት ነው። ይሄ ሁለተኛን ይሄኛው ሶስተኛ ጥያቄን በዚህ መልኩ እነዚህን እንደ ኤግዛምፕል ማስቀመጥ ትችላላችሁ እንጂ ሌሎችንም ማስቀመጥ እንችላለን። አራተኛ which event A or B certain in which impossible event impossible ደግሞ ለምሳሌ ዳይስን ሮል አድርገን ነምበር 7 ቁጥር የማግኘት ፕሮባቢሊቲ ብንጠይቅ የለንም። 7 ቁጥር የለም ያለው ከ1 እስከ 7 ነው ሊወጣ የሚችለው። ዳይስ ሮል ስናደርግ 7 ቁጥር የማግኘት ፕሮባቢሊቲ it is impossible event ነው ማለት ነው። impossible ነው ማለት ነው። ስለዚህ impossible event ነምበር 7 የምናገኝበት 9 10 የምናገኝ 0 የምናገኝበት ብንል impossible ነው ማለት ነው። እዚህ ጋር a number on the upper face of a die is 8 8 የምናገኝበት ፕሮባቢሊቲ አለ የለም። ይሄ impossible event ነው ማለት ነው። impossible event ነው a ማለት ነው impossible event። b ደግሞ the number on the upper face of a die is natural number። ይሄ natural number ነው
ስለዚህ ይሄ ኢቨንት ናቹራል ነምበር ነው። ከ1 እስከ 6 ያሉ ናቹራል ነምበሮችን ነው። ስለዚህ ይሄን በዚህ መልኩ መስራት ትችላላችሁ። አራተኛ አምስተኛ determine the possibility of the following event. The number on the upper face of a die is 6. ይህንን አሽከርክረኑ 6 ቁጥር ከላይ የመሆን ፕሮባቢሊቲዋ ስንቴ ነው? አንዴ ነው አይደል? አንድ ነው፣ ሌላ የለም። አንዴ ነው። አንዴ ሮል ስናደርግ እንደውም ላናገኛት እንችላለን። በሌላ በ3 በሌሎች ቁጥሮች በኩል ሊወጡ ይችላሉ። ግን ልናገኝ የምንችለው ነው ፕሮባቢሊቲው አንዴ ነው። ከአንዴ በላይ አናገኛትም። አንድ ስለሆነ የለቀቅን። ሁለት ከለቀቅን ግን ሁለት ሮሎችን ከሆነ የለቀቅን ሁለቱም 6 የመሆን ፕሮባቢሊቲ አላቸው። ሁለት ልናገኝ እንችላለን ማለት ነው። ሁለተኛ question number 5 Roman number 2 the number on the upper face of a die is 0 ዜሮ የመሆን ፕሮባቢሊቲ የለም። ዜሮ የለንም። ስለዚህ ኢምፖሲብል ኢቨንት ነው ማለት ነው። number on the upper face of a die is less than or equal to 4 less than or equal to 4 ስንት ነው? ከአራት እና ከአራት የሚያንሱ ማን ናቸው? ሩል አድርገን 1 2 3 እና 4ንም ያካትታል less than or equal to ስላለ ማለት ነው። ስለዚህ ስንት ናቸው ብዛታቸው? 4 ነው ማለት ነው። ሊስት አድርጉ ብንባል አራቱን ማን ይሆናሉ ማለት ነው? እነዚህን ሊስት ማድረግ እንችላለን። 1 2 3 እና 4 ይሆናል ማለት ነው። ስለዚህ ሮማን ነምበር 3 ነው በዚህ መልኩ መስራት ትችላላችሁ። ስድስተኛ ጥያቄ ዲስከስ ዘ ፎሎዊንግ ወርድ ነው የሚለን። ኤክስፐሪመንት ማለት ምን ማለት ነው? በዚያም በፕሮባቢሊቲ ማለት ኤክስፐሪመንት ስንል ለምሳሌ ዳይስ ሮል ስናደርግ ይሄንን ሮል ስናደርገው ኤክስፐሪመንት እያደረግን ነው ማለት ነው። ኮይን ቶስ ስናደርግ እንዲህ መልቀቃችን ወደ ላይ ስንወረውረው ምንድነው ማለት ነው? ኤክስፐሪመንት ነው። አንድ ጊዜ ኤክስፐሪመንት አደረግን፣ ሁለተኛ ሶስተኛ እያለን ኤክስፐሪመንቱ ሊሄድ ይችላል። አሁን ኤክስፐሪመንት ስንል ሙከራውን ብቻ ነው። አውትካሙ ካረፈ በኋላ ያለውን ነገር አይደለም። ኤክስፐሪመንት መልቃውን ተወሰነ ነገር ቅድም እንዳልኳችሁ ምንድነው ኤክስፐሪመንት እያደረግን ነው ማለት ሙከራ። ቢ ሳምፕል ስፔስ። ሳምፕል ስፔስ ስንል ደግሞ ኤክስፐሪመንት አድርገን ሲመለስ አውትካሙ ማለት ነው። ለምሳሌ ኮይን ወደ ላይ ለቀኑ ተመልሶ መሬት ሲያል እዛ ጋር ሄድ ወይ ቴል ልናገኝ እንችላለን ማለት ነው። ያ ሄድ ወይም ቴል የማግኘት ቻንሳችን ነው። እነዛን አውትካም ለምሳሌ ሄድ አገኘን ካለን ይሄ አውትካም ነው። ቴል አገኘን ካለን ይሄም አውትካም ነው። ስለዚህ እነዚህ አንድ ላይ ተሰብስበው ምን ይሆናሉ? ሳምፕል ስፔስ ይሆናሉ። ሁሉንም አውትካም ማለት ነው። ከኤክስፐሪመንቱ የምናገኘው አውትካም ምን ይባላል? ሁሉም ማለት ሁሉም ፕሮባቢሊቲዎች ግን መሆን አለባቸው። ለምሳሌ ሄድ የማግኘት ሄድን ብቻ ጽፈን ከተውን ምን ሳምፕል ስፔስ ሊሆን ይችላል። ከዛ የምናገኘው ከኤክስፐሪመንቱ የምናገኘው ቶታል አውትካም ነው ሳምፕል ስፔስ እንላለን። ኢቨንት ስንል ደግሞ ኢቨንት ሰብሴት ኦፍ ሳምፕል ስፔስ ብለን ከዛ ከሳምፕል ስፔስ ውስጥ የተወሰኑትን አውትካሞች አውጥተን ቆርጠን የምንወስድ ከሆነ ኢቨንት እንላለን። ኢምፖሲብል ኢቨንት ደግሞ የምንለው ከኤክስፐሪመንት ካደረግን በኋላ ከዛ ኤክስፐሪመንት የማይገኝ አውትካም የምናደርግ ከሆነ ለምሳሌ ቅድም እንዳሉ ዳይስ ሮል አድርገን የምናገኘው ከ1 እስከ 6 ያሉ ቁጥሮች ከተጠየቅን ኢምፖሲብል ኢቨንት ነው። ለምሳሌ ዳይስ ሮል አድርገን 7ን የማግኘት ፕሮባቢሊቲ ብንጠየቅ ኢምፖሲብል ኢቨንት ብለን ነው የምንፈልገው። ሰርቴን ኢቨንት ደግሞ ምንድነው? ይሄ ደግሞ የኢምፖሲብል ኢቨንት ተቃራኒ ማለት ነው። ኢቨንቱ ያለ ሊስት ሊደረግ የሚችል ማለት ነው። ይህን በዚህ መልኩ ማየት ትችላላችሁ። አክቲቪቲውን ሰርተን ጨርሰናል። አንድ ኤግዛምፕል እኒና ወደ ኤክሰርሳይዝ እንሄዳለን ማለት ነው። እዚህ ጋር ኤግዛምፕል 2 ምንድነው የሚለው? the number 4 to 30 are each written on one of 27 identical card ከ4 እስከ 30 ያሉ ቁጥሮችን 28 የተለያየ ካርድ ላይ ተመዝግበው ተቀምጠዋል ማለት ነው። 4 5 6 7 8 እያለን እስከ 30 ምን ብለናል? ዘርዝረናቸዋል ማለት ነው። ተዘርዝረው ተቀምጠዋል በተለያየ ካርድ ማለት ነው። ዋን ካርድ ኢዝ ቹዝን አት ራንደም ተገልብጠው ነው የተቀመጡት። አናያቸውም። ኮሮጆስ ሊሆን ይችላል የተቀመጡት አይታዩም። ከነዛ ከ7 ቁጥር ከተዘረዘረው ከ4 እስከ 30 ከተዘረዘሩ ቁጥሮች ውስጥ አንድ ካርድ ነው የምናነሳው። አንዱን ካርድ ስናነሳ ከዛ ውስጥ አሁን
ምን ልናገኝ እንችላለን? 4 ቁጥር ልናገኝ እንችላለን። 5ን፣ 6ን ወይ ደግሞ 27ን፣ 30ንም ልናገኝ እንችላለን። ስለዚህ እዚህ ጋር ሮማን ነምበር 1 ላይ የጠየቀ ምንድነው? ሊስት ዘ ኤሌመንት ኦፍ ኦል ፖሲብል አውትካም። እዛ ጋር ልናገኛቸው አንድ ካርድ ስናነሳ ልናገኝ የምንችለውን ሁሉንም አውትካም ጻፉ ያለን። አውትካም ስንል የሁሉንም አውትካም አለ። ሁሉንም ሊስት ማድረግ ነው። ስለዚህ ምን ልናገኝ እንችላለን? 4 ልናገኝ እንችላለን። አራትን ያካትታሉ እዚህ ጋር 4 to 30 4 5 6 7 8 እያለን እስከ 30 ሊስት ማድረግ ነው ማለት ነው። ሁሉንም አውትካም ይሄ እንደዚሁ ነው የምናስቀምጠው። አውትካም ከተባልን እንደዚሁ ነው የምናስቀምጠው። ስፔስ ከተባለ ሳምፕል ስፔስ ግን ከተባልን የሰብሴት ምልክት ውስጥ እናስገባለን ማለት ነው። እዚህ ውስጥ ነው ሊስት የምናደርጋቸው ማለት ነው። ስብስቦቹን ሁሉንም መያዝ ስላለበት ማለት ነው። ሮማን ነምበር 2 ላይ ራይት ኦል ፖሲብል ኢቨንት ኦፍ ዘ ፎሎዊንግ ኢቨንት ነው የሚለን። ኤሌመንት ኦፍ ዘ ፎሎዊንግ ኢቨንትስ ነው የሚለን። ኤ ነምበር ግሬተር ዛን ኦር ኢኳል ቱ 4 ነምበር ግሬተር ዛን ኦር ኢኳል ቱ 4 ከአራት የሚበልጡ ሁሉንም ቁጥሮች። አሁን እዚህ ጋር ሳምፕል ስፔሳችን ከ4 እስከ 30 ነው ያለን። ከአራት የሚበልጡትን ሁሉንም ጻፉ ነው። ስለዚህ ከ5 ጀምረን እስከ 30 ያሉትን ቁጥሮች ሊስት ሁሉንም መጻፍ ነው። ይህ ደግሞ ነምበር ሌስ ዛን ኦር ኢኳል ቱ 30 ከ30 የሚያንሱትን ሁሉንም ሊስት ማድረግ 30ን ትተን 30ንም ማስገብተን ሁሉንም መጻፍ ነው። ሌስ ዛን ኦር ኢኳል ቱ ነው የሚለን። ስለዚህ 30 ይገባል። ስለዚህ ከ4 እስከ 30 ነው የምንጻፈው። ሲ ነምበር ግሬተር ዛን 15 ነምበር ግሬተር ዛን 50 ከ15 የሚበልጡ ማለት ደግሞ 16 17 18 እያለን እስከ 30 ያሉትን ሁሉንም ሊስት ማድረግ ማለት ነው። ነምበር ዲቪዚብል ባይ 3 ይሄ ደግሞ ለ3 የሚከፈሉ ቁጥሮች ከ4 እስከ 30 ውስጥ ያሉት ማለት ነው። ለ4 የሚከፈል የመጀመሪያው 6 ነው። ከዛ 9 አለ፣ ከዛ 12 አለ፣ ከዛ 15 እያለ እስከ 30 እንጽፋለን ማለት ነው። ዘ ነምበር ኢዝ ኢቨን የመሆን ከ4 እስከ 30 ውስጥ ስንት ኢቨኖች አሉ? 4 ራሱ አለ፣ 6 ኢቨን ነው፣ 8 ኢቨን ነው፣ 10 ኢቨን ነው፣ 12 ኢቨን ነው። እንደዚህ እያለን እስከ 30 ሊስት ማድረግ ነው ማለት ነው። ይሄ ሲምፕል ነው ማለት ነው። ወደ እዚህ ጋር ሊስት ተደርጎላችኋል ማየት ትችላላችሁ ማለት ነው። ወደ ኤክሰርሳይዝ 9.17 ስናልፍ the number 3 to 30 are each written on one of 28 identical card. On card is one card is chosen at random. እዚህ ጋር ከ3 እስከ 30 ያሉ ቁጥሮች ሊስት ሆኗል። 3 እና 30ንም አካቶ ማለት ነው። ሁሉም እያንዳንዱ ማለት ነው ለየብቻ ካርድ ላይ ተጽፈዋል። 3 ለብቻ አንድ ካርድ ላይ አነስ ያለ ካርድ ላይ፣ 4 ለብቻ፣ 5 ለብቻ፣ 6 ለብቻ እስከ 30 ለየብቻቸው ካርድ ላይ ተጽፈው ተቀምጠዋል። ኮርጆ ውስጥም ሊሆን ይችላል ወይ ደግሞ ተዘቅዝቀው ተቀምጠው እዛ ላይ አውጡ ብንል አንድን ሰው ጠርተን ፕሮባቢሊቲው ስንት ነው? ስለዚህ ከ3 እስከ 30 ውስጥ ቻንሱ አለ ማለት ነው። አንድ ቢነሳ የትኛውን እንደሚያነሳ አናውቅም። ፕሮባቢሊቲው ፖሲቢሊቲው አለ ማለት ነው። ከ3 እስከ 30 ይሞጣል። ስለዚህ ሊስት the set of all possible outcome እዚህ ጋር ስናወጣ ልናወጣ የምንችላቸው ሁሉንም መዘርዘር ነው ማለት ነው። ስለዚህ ምን ይሆናሉ? 3 ሊወጣ ይችላል፣ 4 ልናወጣ ይችላል፣ 5። ስለዚህ ከነዚህ ውስጥ አንዱን ነው የምናወጣው ማለት ነው። አናውቅም፣ ተዘቅዝቀው ስለተቀመጡ የቱን እንደምናወጣ አናውቅም ማለት ነው። ስለዚህ ከዚህ ውስጥ ከ3 እስከ 30 ያሉትን ግን አንዱን ልናወጣ እንችላለን። ስለዚህ ፖሲብል አውትካማቸው እነዚህ ናቸው ማለት ነው። ሮማን ነምበር 2 ደግሞ ራይት ኦል ፖሲብል ኤሌመንት ኦፍ ዘ ፎሎዊንግ ኢቨንት ነው ያለ። ኤ ዘ ነምበር ግሬተር ዛን ኦር ኢኳል ቱ 5 ከ5 የሚበልጥ ወይም ደግሞ እኩል የሆነ ማለት ነው። ስለዚህ 5 እና 5 6 እያለን እስከ 30 መጽሐፍ ይሄም ቀላል ነው። ስለዚህ 5 6 7 8 9 10 11 እያለን እንዘረዝራለን ማለት ነው። ነምበር ሌስ ዛን ኦር ኢኳል ቱ 50 ይሄ ደግሞ ከ15 የሚያንሱ ወይም ከ15 ጋር እኩል የሆኑ ነው ያለን። ስለዚህ ይሄ ከ5 እስከ 15 ያሉ ቁጥሮችን ሁሉንም
መዘርዘር ከ3 ማለት ነው። ከ3 እስከዚህ ጋር ለምን ከ3 እንጀምራለን? እዚህ ጋር የተሰጠን ሳምፕል ስፔስ ከ3 እስከ 30 ስለሚል ነው። በዚህ መልኩ ኤክሰርሳይዝ 9.17 ሰርተን ጨርሰናል። ኔክስት ታይም ፖሲቢሊቲ ኦፍ አን ኢቨንት የሚለውን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ